Никуда не ушло стремление стран не только отстаивать свои собственные интересы. የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ትራምፕ ከፑቲን ጋር የቀጥታ ውይይት ማድረግ የቅዳቸው አካል ነው ሲሉ ተናገሩ። የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ ዋና ጸሐፊ ማርክ ሩቴ ፑቲን የዩክሬንን ሕዝብ ለማንበርከክ እየጣሩ ነው ማለታቸውም ተሰምቷል። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በዚህ ሰዓት ምርጫ ለማድረግ እቅድ የለንም አሉ። በሌላ በኩል የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባዩ ማሪያ ዛካሮቫ ዓለም የባለ ብዙ ወገን ፖለቲካም ያስፈልጋታል ብለዋል። First up, an update from the Russia-Ukraine war. The fighting between Russia and Ukraine continues to rage on. የሩሲያና ዩክሬን ጦርነት ዛሬ 1449ኛ ቀኑን አስቆጥሯል። የክሬምሊን ብራሰልስና የዋሽንግተን ባለስልጣናት በእነዚህ ቀናት ውስጥ ከፍተኛ ውዝግብ አድርገዋል። ጦርነቱን ይፈታል የተባለ በርካታ ውይይትም ተደርጓል፣ ግን ምንም ለውጥ አልመጣም። የአንካራ አደራዳሪዎችን፣ የዋይት ሀውስ ባለስልጣናትን፣ የአውሮፓ ህብረት መሪዎችን፣ የአረብ ሀገራት ተሳትፎን ያማከለ የፖለቲካ መፍትሄ ለማድረግ ጥረት ቢደረግም ከባዱንና ውስብስቡን የሩሲያና ዩክሬን ጦርነትን ለማስቆም ሳይቻል ቀርቷል። ከባይደን እስከ ፑቲን፣ ከትራምፕ እስከ ጉተሬዝ፣ ከማርክ ሩቴ እስከ ካጃ ካላስ ብሎም እስከ ታላላቅ የፖለቲካ መሪዎች በጉዳዩ ላይ ከፍተኛ ውይይት ቢያደርጉም ለ4 ዓመቱ ደም አፋሳሽ ጦርነት አንድም ፖለቲካዊ መፍትሄ ሊያመጣ የቻለ አካል አልተገኘም። ከክሬሚያ ቀጥሎ እግራቸውን ወደ ዶንባስ ያስገቡት ፑቲን የምዕራባውያን ጣልቃ ገብነት እስካለ ድረስ ጦርነቱ ይራዘማል እንጂ አይቆምም፣ እናም ኔቶና መሰሎቹ በዩክሬን የሚያደርጉትን መመላለስ ማቆም አለባቸው ሲሉም ያስጠነቅቃሉ። በበርካታ ውይይትና በግዙፍ ጦርነት ያልተቋጨው የሞስኮና ኪየቭ ፍጥጫ በምን እንደሚቆም ግልጽ ፖለቲካዊ ማብራሪያም የለም ሲሉ የሚከራከሩ ቢኖሩም አንዳንዶች ግን በሴራም ያልታጀበ ከሆነ የማይቋጭ ጦርነት የለም፣ ለዚህም መፍትሄ ሁለቱን ወገን አሸናፊ የሚያደርግ ስርዓት ማደላደል አስፈላጊ ነው ሲሉ ይሞግታሉ። የሩሲያና ዩክሬን ጦርነትን በ24 ሰዓት እንደሚፈቱ የሚናገሩት ዶናልድ ጄ ትራምፕ አሁንም ድረስ ለመፍታት የተቸገሩ መስለዋል የሚሏቸው በርካቶች ናቸው። ባለፈው ነሐሴ አንኮሬጅ አላስካ በተደረገው የፑቲንና ትራምፕ ግዙፉ ውይይት የሩሲያና ዩክሬን ጦርነትን ይፈታል የሚል ከፍተኛ ግምት በፖለቲከኞች ዘንድ ተፈጥሮ የነበረ ቢሆንም ሳይሳካ ቀርቷል። እስካሁን ድረስ የአላስካው ስብሰባ ምንነት ግልጽም አልወጣም። ከዚህ ከአላስካው ስብሰባ በኋላ ትራምፕና ፑቲን በስልክ በተደጋጋሚ ተነጋግረዋል። በመልእክተኞቻቸው በኩል በርካታ የፊት ለፊት ውይይቶችንም አድርገዋል። እነዚህ የፊት ለፊት ንግግሮች ግን ተጨባጭ ለውጥ አላሳዩም። እናስ አሁን ጄዲ ቫንስ እንደሚሉት ትራምፕና ፑቲን ተገናኝተው በሩሲያና ዩክሬን ጦርነት ብሎም ሰላም በሚመጣበት ሁኔታ መክረው ለውጥ ያመጡ ይሆን የሚለው ወደፊት የሚታይ ጉዳይ ይሆናል። ባለፈው ነሐሴም የአላስካውን ስብሰባ የአውሮፓ መሪዎች ትራምፕ ከፑቲን ጋር መገናኘታቸው ጥያቄ ፈጥሮባቸው እንደነበር ይታወሳል። ውይይቱንም አውሮፓን የገፋ ነው በሚል ትችት አቅርበውበትም ነበር። የህብረቱ ዋና ዲፕሎማት ካጃ ካላስም ትራምፕ በፑቲን ወጥመድ ውስጥ ለመግባት እየሞከሩ ነው ሲሉ ማብጠልጠላቸው የሚዘነጋ አይደለም። ጄዲ ቫንስ ከፎክስ ኒውስ ጋር በነበራቸው ቆይታ ብዙዎች የትራምፕና ፑቲንን መገናኘት ይተቹታል። ፑቲን ዩክሬንን እንዲወሩ መስማማት ላይኖር ይችላል፣ ለሰላም ሲሆን ግን ጠንካራ በመሆንና ከሰውየው ጋር ሰላምን ለማምጣት መመካከር የሚያስተች አይመስለኝም ሲሉ የካጃ ካላስን ትችት አጣጥለውታል። ከዚህ ከሩሲያና ዩክሬን ጦርነት ጋር በተያያዘ ስሙ በከፍተኛ ሁኔታ የሚነሳው ደግሞ የኔቶ ጣልቃ ገብነት ነው። የህብረቱ ዋና ጸሐፊ ማርክ ሩቴ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬንን ህዝብ ለማንበርከክ እየሞከሩ ነው ሲሉ መናገራቸው በሞስኮና ብራሰልስ መካከል ያለውን ፍጥጫ ከፍ ያደርገዋል። ሩቴ በኪየቭ በነበራቸው ቆይታ የዩክሬን ህዝብ የማይሰበር ጠንካራ ነው ሲሉ መናገራቸውንም ያስነበበው ዘጋርዲያን ነው። ሩቴ ይህንን አስተያየት የሰጡት ፕሬዝዳንት ዜሌንስኪ ሩሲያ የዩክሬንን ህዝብ ነፍስ እየቀጠፈችና መሰረተ ልማቶችን እያወደመች የምትቀጥል ከሆነ ግጭቱን በዲፕሎማሲ ብቻ ለመፍታት እንደማይቻል ከተናገሩ በኋላ ነው። ኔቶ ዩክሬንን ለመርዳት ተደጋጋሚ የገንዘብና የጦር መሳሪያ እርዳታ ቢያደርግም የሩሲያን ግስጋሴ ማስቆም አልቻለም፣ ዩክሬንም ለድል እንድትበቃ አላደረገም ሲሉ በርካታ ወታደራዊ ተንታኞች ህብረቱን ይተቹታል። ሌላው ዘኢንዲፔንደንት ይዞት የወጣው መረጃ ፕሬዝዳንት ዜሌንስኪ ሩሲያ ወደ ዩክሬን ዘልቃ በገባችበት ቀን የካቲት 24 ሀገራዊ ምርጫ ለማድረግ እቅድ ይዟል መባሉን ማጣጣላቸውን ነው። በዚህ ሰዓት ምርጫ የማድረግ ፍላጎት የሚኖር ከሆነ ተቀባይነት የሌለው ጉዳይ ነው፣ ምክንያቱም አሁን ህዝብን ማዳን እንጂ ፖለቲካ የምናወራበት ሰዓት አይደለም ሲሉ በማህበራዊ ሚዲያቸው ላይ አስፍረዋል። ዜሌንስኪ በ2019 ዩክሬን በመሬት መንሸራተት ከተመታችበት ጊዜ አንስቶ ስልጣን ላይ መሆናቸውም ይታወቃል። ባለፈው ዓመት በጦርነት መሃል ውስጥ ሆነን ምርጫ ለማድረግ እንሞክራለን ሲሉ መናገራቸውም አይዘነጋም። ነገር ግን የተኩስ አቁም ስምምነት ላይ የሚደረስ ከሆነ ምርጫ ለማድረግ ምንም ችግር የለብንም ሲሉ በዋትሳፕ ገጻቸው ላይ ለጋዜጠኞች አስፍረዋል። ዜሌንስኪ በዚህ መግለጫቸው ላይ በምርጫና በተኩስ አቁም ስምምነት መካከል መወጠራቸው አንዳች ፖለቲካዊ ውስብስብነት ሳይገጥማ
መፈራረማቸው እንዳልቀረ ይገመታል። ምክንያቱም ፑቲንና ትራምፕ ዘለንስኪ ህጋዊ መሪ አይደሉም ሲሉ ከዚህ ቀደም መናገራቸው የሚታወስ ነው። በዩክሬን ጦርነት ከፍተኛ ውዝግብ ውስጥ የሚገኙት ሞስኮ፣ ዋሽንግተንና ብራሰልስ በዓለም የፖለቲካ ስርዓት አሰላለፍ ላይ ሰፊ ልዩነት እንዳላቸውም ይታወቃል። ዋሽንግተንና ተባባሪዎቿ አህዳዊ ዓለምን ወይንም ዋን ወርልድ ኦርደር ለመገንባት ትልቅ እንቅስቃሴ ሲያደርጉ፣ ሞስኮና አጋሮቿ በተለይ ቻይናን ጨምሮ የባለብዙ ወገን ተሳትፎ ያለበት የዓለም ፖለቲካዊ ስርዓት እንዲሰፍን ይፈልጋሉ። ለዚህም ይመስላል የክሬምሊን ፖለቲከኞች በተደጋጋሚ አህዳዊነትን የሚቃወሙት። ዛሬ ከወደ ሞስኮ የወጡ መረጃዎች እንደሚጠቁሙት የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባዩዋ ማሪያ ዛካሮቫ የወደፊቱ ዓለም የባለብዙ ወገን ፖለቲካዊ ተሳትፎ የሚደረግበት ወይንም መልቲፖላር ወርልድ ይሆናል ሲሉ መናገራቸውን ነው። ቃል አቀባዩዋ ከአርቲ ኒውስ ጋር በነበራቸው ቆይታ የአሁናዊውን ዓለም ሁከት፣ ጦርነትና ለመረጋጋት ለመፍታት ትልቁ መሳሪያ ብዝሃነትን ያሳተፈ አካሄድ መሆን እንዳለበት ነው የገለጹት። በአንድ እዝ ወይንም በአንድ ሀገር የበላይነት ሊፈታ የሚችል ችግር የለም ሲሉም አክለው ገልጸዋል። ማሪያ ዛካሮቫ Никуда не ушло стремление стран не только